በአሁኑ ጊዜ ቤት መከራየት ማለት ልክ እንደ ሁለተኛ ስራ ሆኗል። አከራይ በፈለገ ጊዜ ከሚቀጥለው ወር ጀምሮ ኪራይ ልጨምር ነው ወይንም ደግሞ ያለምንም ቅድመ ሁኔታ ማስጠንቀቂያ ቤቱን ለቃችሁ ውጡም ተብላችሁ ሊሆን ይችላል። ደሞዝ ሲጨምር አከራይም አብሮ የቤት ኪራይ ዋጋን ይጨምራል። ደላላ በመሀል እየገባ የቤት ኪራይን ዋጋ እንዲጨምር ከሚያደርጉት አንዱና ዋነኛው ጉዳይ ነው። በአዲስ አበባ ባለፉት 2 ዓመታት የነበሩ የኪራይ ውሎችን መጠናቀቅ ተከትሎ ከ50 እስከ 100 የሚደርስ የኪራይ ጭማሪ በተከራይ ላይ እየተደረጉ መሆኑን መረጃዎች ያመላክታሉ። በአዲስ አበባ ለ2 ዓመት ተጥሎ ሲተገበር የቆየው የኪራይ ውል ሊጠናቀቅ ጥቂት ጊዜያት ቀርቶታል። ይህን ተከትሎ በአሁኑ ወቅት በከተማዋ በቤቶች ላይ እጅግ ከፍተኛ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ለማወቅ ተችሏል። ይህ ሁኔታ አስቀድሞ በኑሮ ውድነት በዋጋ ግሽበት ክፉኛ እየተማረረ ለሚገኘው ማህበረሰብ ተጨማሪ ከባድ ጫና ፈጥሯል። የሸማቹ የመግዛት አቅም መዳከም ደግሞ አጠቃላይ ሀገራዊ ኢኮኖሚውን አቀዛቅዞታል። በተጨማሪም የነዳጅ አቅርቦት ችግር፣ እጥረትና የዋጋ ጭማሪ ደግሞ ችግሩን ይበልጥ አባብሶታል። አብዛኛው ተከራይ ዝቅተኛ ገቢ ያለው በመሆኑ ካለው የኑሮ ውድነት ጋር ተደምሮ ሌላ የቤት ስራ ሆኗል። በተለይ የመኖሪያ ቤት ጉዳይ ከኢኮኖሚና የተረጋጋ ማህበረሰብ ከመገንባት አንጻር ይልቅ ይበልጥ ምስቅልቅሉ እየወጣ ይመስላል። በሌላ በኩል በአከራዮች ላይ የተጣለው ከፍተኛ የታክስ መጠን አከራዮች ይህንኑ ታክስ ወደ ተከራዩ እንዲያስተላልፉና ከውል ውጪ ተጨማሪ ክፍያ እንዲጠይቅ ምክንያት ሆኗል። ይህ ደግሞ ጉዳዩን ተዛማችና ይበልጥ አንገብጋቢ እንዲሆን አድርጎታል። በመጪው ሰኔ ወር በሀገር አቀፍ ደረጃ የቤት ኪራይ እንደሚጨምር መረጃዎች እያመላከቱ ይገኛሉ። 2016 ዓ.ም የጸደቀውና ከባለፈው ዓመት ጀምሮ ተግባራዊ ሲደረግ የቆየው የቤት ኪራይ ቁጥጥርና አስተዳደር አዋጅ ላይ በተደነገገው መሰረት ማንኛውም አከራይ ያለ መንግስት ፍቃድ እንደፈለገው በዘፈቀደው የቤት ኪራይ መጨመር እንደማይችል በግልጽ ተደንግጎ ይገኛል። አዋጁ በዋናነት የቤት ኪራይን ቁጥጥርና አስተዳደር የሚመለከት ነው ቢባልም ከአከራይና ከተከራይ ውልና ስምምነት በተጨማሪ ከቤት ኪራይና ተያያዥ ጉዳዮች ጋር የተገናኙ በርካታ ሀሳቦችን በውስጡ ያቀፈ ነውም ተብሏል። በዚህም የቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት አከራይ በፈለገው ጊዜ ተነስቶ የቤት ኪራይ መጨመር እንደማይችል የተቀመጠ ሲሆን የቤት ኪራይ ውልና ስምምነትን በሚመለከትም በሁለቱ ወገኖች ማለትም በአከራይና ተከራይ መካከል የሚኖረው የኪራይ ውል ስምምነት በአዋጅ የተቀመጠ ድንጋጌዎችና የአፈጻጸም መመሪያዎችን መሰረት በማድረግ ተፈጻሚ ሊሆን እንደሚገባም በግልጽ አስቀምጠዋል። ውድ የኢቲ ማርኬት ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እያመሰገንን ይህ መረጃ ለብዙ ሰው እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ አብራችሁን ቆዩ። በዚህም በአዋጅ በግልጽ እንደተቀመጠው የቤት ኪራይ የመጨመርና የጭማሪ ተመን ዋጋ ማውጣት ስልጣን ያለው በአዋጅ የተቆጣጣሪነት ስልጣን የተሰጠው መንግስታዊ አካል ብቻ ነው። ይህ አካል አዲስ አበባ፣ ድሬዳዋና ሌሎች የፌዴራል ከተሞችን ጨምሮ በሁሉም የፌዴሬሽኑ ክልሎች የሚሰየሙ እንደሆነ በአዋጅ የተደነገገ ሲሆን ተቆጣጣሪው አካል ነባራዊ የኢኮኖሚ ሁኔታዎችንና ሌሎች አግባብነት ያላቸውን ጉዳዮች ከግምት ውስጥ በማስገባት በዓመት አንድ ጊዜ በፌዴራል ከተሞችም ሆነ በክልሎች የቤት ኪራይ ዋጋ ጭማሪን በአዋጅ ከተቀመጠው መሰረት አከራይና ተከራይ የኪራይ ውል ስምምነት መፈጸማቸውንና ነባራዊ የኢኮኖሚ ሁኔታንና ሌሎች ወሳኝ አግባብነት ያላቸውን ጉዳዮች እንዲሁም በማህበራዊ ረገድ የሚታዩ ችግሮችን መሰረት በማድረግ መንግስት የጨመረው የኪራይ ዋጋ ጭማሪ በአግባቡ ተግባራዊ መደረጉንና አዋጁ ተፈጻሚ መደረጉን በአዋጁ በተቀመጠው ዝርዝር ድንጋጌዎች መሰረት የሚቆጣጠር ይሆናል። ታዲያ ለዚህ ሁነኛ መፍትሄ ሊሆን የሚችለው የቤት ኪራይ ተከራዮችን በተመለከተ ገቢዎች ቢሮ አዲስ መመሪያ ማውጣቱ ይታወቃል። በዚህም መመሪያ መሰረት እያንዳንዱ ኪራይ መመዝገብ እንዳለበት ቢሮ አሳውቋል። ከዚህም በተጨማሪ ኪራይ የሚከፍለው ወይም አከራይ ገንዘብ መቀበል የሚችለው ዲጂታል በሆነ የመክፈያ መንገዶች ብቻ መሆኑንም አሳስቧል። በተጨማሪም አንድ አከራይ ካገኘው የኪራይ ገንዘብ ላይ ግብር የሚከፍለው 35 በመቶ ተቀንሶለት ነው ሲልም አሳውቋል። በተያዘው በጀት ዓመት 2024-2025 202 ቢሊዮን የኢትዮጵያ ብር ገቢ ለማሰባሰብ ማቀዱንም አስታውቋል።
በዚህ ጉዳይ የሚመለከታቸው ባለድርሻ አካላቶችም በአዲስ አበባ የተለያዩ አካባቢዎች ላይ ጥናት እየተደረገ መሆኑንና ለኪራይ ንረቱ አሉታዊ አስተዋጽኦ ያደረጉ ሁኔታዎች መታዘቡን እንዲሁም አላስፈላጊ የዋጋ ጭማሪ በአከራዮች ላይ መደረጉንም ገልጸዋል። የመኖሪያ ቤት አቅርቦት መሰረታዊ የሰብአዊ መብት ጉዳይ በመሆኑ አቅርቦቱን ለማሟላት ከሚደረገው ጥረት ጎን ለጎን በከተሞች ያለውን የቤት ኪራይ ዋጋ የማህበረሰቡን የመግዛት አቅም ያገናዘበና ተመጣጣኝ እንዲሆን የማድረግ የመቆጣጠርና የማስተዳደር ህጋዊ ግዴታን ሊወጣ እንደሚገባም አመላክቷል። የአዲስ አበባ ከተማ አስተዳደር የ2 ዓመት የቤት ኪራይ ውል በመጪው ሰኔ 30 2018 ዓ.ም የሚያበቃ መሆኑንም ገልጸዋል። ይህንን አስመልክቶ ጥናት እያስጠና መሆኑንም እየተነገረ ይገኛል። በጥናቱ መሰረት የኪራይ ዋጋ ባለበት እንደሚቀጥል አሊያም ባለው የገበያ ዋጋ መሰረት የሚጨምር ወይም የሚቀንስ መሆኑንም በቅርቡ ይፋ እንደሚደረግ መረጃዎች ያሳያሉ። ውድ የኢቲ ማርኬት ተከታታዮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልን። ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።